والله እንግዲህ እኔ በዚች እድሜ እኔ ለቅርአት ለዕልም ስወጣ ስልጣን ፍለጋ አልወጣሁም፣ ገንዘብ ፍለጋ አልወጣሁም። እኔ አባቴ ገበሬ ነው፣ ሀብታም ነው። እኔ ራሴ ሀብታም ነኝ። ሀብቴን ጥዬ ነው የወጣሁት እና እኔ የወጣሁት ገንዘብ ፍለጋ አይደለም፣ ስልጣን ፍለጋ አይደለም። አሁንም ስልጣን አልፈልግም። አሁንም እኔ ገንዘብ በሃይማኖት አስተካክዬ ገንዘብ አልፈልግም። ስለዚህ ሰው ይሰማኛል የሚል ሙሉ እምነት አለ። ማንኛውም ሃይማኖት ለምሳሌ ሰለፊያ የምንለው አለ፣ ወጣቱ አለ፣ ምሁሩ አለ፣ እገሌ ይህን ተው ብለው ይኸልፈኛል፣ ይናገረኛል፣ ያስቆጠኛል የምለው አንድ ሰው የለኝም። አንድ ቦታ ሐኪም በሄድ እንደው ሰው ማይታመሙ እኔ ለታመም እንጂ አለኝ። ክርስቲያን ነው። እኔ ሰላም አልወድም ነበር አለ። እሱ ሰላም እንድወድ ያደረጉኝ። ሰላም ወዳለሁ አሁን አለ እና የእንግዲህ መጅስ ያለ ስራ ነው። ተኛ እድሜ ቀንሶ ላንቱ ይስጥልናል። ይሄን ሲሉ እምባዬ ነው የመጣው። መስጊድና ቤተ ክርስቲያን የጋራ መስራትን በተመለከተ መስጊድ ሲሰራ ክርስቲያኑ ገንዘብ ያወጣል፣ ክርስቲያኑ እንጨት ይሰጣል። ቤተ ክርስቲያን ሲሰራ ደግሞ ሙስሊሙ ይረዳል። እኛ ራሳችን ሰርተናል። የአባቴ ልጆች ቤተ ክርስቲያን ራሴ ሰርቻለሁ። ፊቅ እየቀራሁኝ ቃልቻውኝ አናውቅም፣ ክልክልነቱን አናውቅም። የተረዳዳ የተዛዘነ ህዝብ ነው። ይሄን ምን አበላሸው? አንዳንድ ነገሮች ጊዜያዊ የሆኑ ነገሮች መሰረት የሌላቸው ናቸው ያበላሹት። እዚህ ተዝ ሉማም የምትባል አንድ ከተማ አለች። ታዚ ገንዘብ ረድቻቸው መስጊድ ገንዘብ ነበር አስረድቻቸው። እዛ ለምርቃት ይሄን ክርስቲያኖቹ ምን ያቀርባሉ? እገሌ ቄስ 3000 ብር ረድቷል፣ እገሌ ቄስ ይሄን ያህል ረድቷል፣ እገሌ ክርስቲያን ይሄን ያህል ረድቷል ሲሉ ማርያም ቤተ ክርስቲያን 3000 ብር ረድታለች ብለው አቀረቡልን። በቤተ ክርስቲያኑ ስም የሀገራችን ሰው ይዘን ያው የኔ ጉዳይ ፊቱም አንተ ላንተ ገብተናል አንድ ታረገና በሲሉ በአንተ ላይ ሽግር ሊመጣ እንፈልግም ይሉ ነበር። እኔ አንድ ዑመር በጠፋ ብዙ ዑመር አለው አላህ ሰራቸው ነው ይሉት። አሁንም ለዚህ ቤት የሚቆሙ አላህ ነው እንጂ ዑመር አይደለም። እኔ ባልወር ከኔ የተሻሉ ወንድሞቻችን አሉ። እነሱን ተከተን ደግሞ ተጎናቸው ሆነን እኛ ያገዘናቸው ሀያታችን እስታለ ዲናችንን እናስከብራለን ኢንሻአላህ። ይቅርታ እኛ በእስልምና ሃይማኖት ከፍ ያለ ደረጃ ያለው ነው። አላህ በቅዱስ ቁርአን ያረጋገጠው፣ ነብያችን በሐዲሳቸው ያረጋገጡት አንድ ሰው ይቅር ያለ እንደሆነ ተበድሎ ለአላህ ብዬ ለፈጣሪ ብዬ ትቼዋለሁ ለመበቀል እየቻለ የማይችለው ብቻ አይደለም፣ ለመበቀል እየቻለ ለአላህ ብዬ እኔ ለፈጣሪ ብዬ ትቼዋለሁ ያለ እንደሆነ በደሉ ተበድሎ ይቀራል ማለት አይደለም። ፈጣሪ እሱ ተሚበቀለው የበለጠ ደሞዝ፣ የበለጠ ክብር፣ የበለጠ ቁርብ፣ የበለጠ ደረጃ የቂያም ቀን ይሰጠዋል። እዚህም ዱንያ ላይ ይሰጠዋል፣ ከሞት በኋላም ይሰጠዋል ማለት ነው። እንደው ተበድሎ ይቅር ብሎ ይቅር ማለት አይደለም። ይሄን ያህል ሲሆን እኔ ራስ ምሳ በልቼ አላውቅም። ራቴን ምሳዬን በትልቅ አገልግል አስቀምጣለሁ። ለሌሊቱል ጁሙዓ ሙተዓሊም ይሰበሰባል፣ ለዛ ነው የማስቀምጠው። ጠዋት ግን ስትጠጣ የምትበላ ቆሎ አለች። ያችን ቆሎ ነው የምበላው 6 ዓመት ከ6 ወር ስቀመጥ። ራስ ምሳ በልቼ አላውቅም። መዝሁም እያረስኩም እየነገርኩ እህል ተዋለሁ እያልኩ ታገል ነበር። ሸኾቹ ይቆጡ ነበር። ያላህ ስራ ነው። በጣም ጉዳት አለኝ። አጥንቴ እንዲህ ሲላወስ ያስታውቀኛል። ወገቤ አጥንቴ ጉልበቴ ያሰም አተር ብለው የነበር ምን አደርጋለሁ ብዬ እንግዲህ ሐኪም ተከትዬ ዝመጣሁ።